ከተወዳጁ ድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ አዲስ አልበም ጀርባ ያሉ ውዝግቦችና አነጋጋሪ ክስተቶች አሁንም ቀጥሏል። ከጉዳዩ ጋር በተገናኘም የእርሱ የቅርብ ሁለት ያክል ሰዎች በቁጥጥር ስር መዋላቸውን ተከትሎ አዲስ ነገር እየተሰማ ይገኛል። በእርሱ መኖሪያ ቤት አቅራቢያ ተፈጥሯል የተባለውና እንዲሁም ከእርሱ የቅርብ ሰዎች የተሰማውን ጉዳይ በዛሬ መረጃ ሰዓታችን የምንቃኝ ይሆናል። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉ በአክብሮት ስንጋብዝ፣ ቪዲዮን ከወደዳችሁት ላይክ እንዲሁም ሼር በማድረግ ሌሎች እንድታካፍሉ እንድታጋሩ በአክብሮት እየጠየቅን ይህን ጉዳይ በዝርዝር ለመመልከት እንሻገራለን። እስከ ፍጻሜው አብራችሁን ቆዩ። አመታትን በታላቅ ጉጉት ሲጠበቅ የነበረው የድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ አልበም አንድ ሳምንት ሊሞላ የአንድ ቀን ቀርቶታል። 18 ያክል የሙዚቃ ስራዎችን ይዞ ሚያዝያ 8 ቀን 2018 ዓ.ም ልክ በ8 ሰዓት ለሙዚቃ አፍቃሪያን እንካቸው የተባለው ይህ ሙዚቃ አልበም ተወዳጅነቱ አሁንም እንደቀጠለ ነው። በማህበራዊ ትስስር ገጽ ተደማጭነቱ በብዙ መልኩ እየሰፋ ሄዷል። የባለፉት 6 ቀናት ኦፊሴላዊ የቴዎድሮስ ካሳሁን ቴዲ አፍሮ የዩቲዩብ መተግበሪያ ላይ ብቻ ያለው ተመልካች ቁጥር ይህኑ ጉዳይ በብዙ መልኩ የሚያመላክት ነው። ዳስታል የተሰኘው ሙዚቃው ይህ መረጃ እስከተጠናቀረበት ጊዜ ድረስ 14100 ያክል ተመልካች አግኝቷል። ኢትዮሪካ 3.7 እንዲሁም ሳምነው 3.4፣ ተወዳጅ 2.8፣ ስምምነ ወይም ጉረግኛ ሙዚቃው 6.3፣ ጽዮን ሙሽራዬ 4.6፣ ፔንታጎ 3.2፣ የማረግ ጥግ 2.2 ሺህ ቢባል 5.1። ከዚህ በተጨማሪ በዚህ ልክ ከታዩት መካከል መሬማ፣ መርከብ፣ ስማራሴ፣ ጀንበር፣ ያዞምባ፣ ብልጭታ፣ በመስኮቱ ታየኝ የተሰኙት እነዚህ የሙዚቃ ስራዎች በድምሩ ባለፉት 6 ቀናት ወደ 83 ሚሊዮን ገደማ እይታ አግኝተዋል። ተወዳጅነታቸው ሆነ እንዲሁም ተደማጭነታቸው ብዙ መልኩ እየተቀጣጠለ ይገኛል። ያም ሆኖ ግን ይህ ቁጥራዊ መረጃ በስፖቲፋይ በአይቲዩን እና ህገወጥ በሆነ መልኩ በራሳቸው ፕላትፎርሞች መጫን በፌስቡክ፣ በቲክቶክ፣ በኢንስታግራም፣ በኤክስ ወይም ደግሞ በትዊተር ገጽ ከተሰራጩት ውጪ መሆኑን ልብ ማለት ግድ ይላል። ይህን ጉዳይ እንደ መንደርደሪያ ካነሳን ከቴዎድሮስ ካሳሁን ቴዲ አፍሮ ጋር በተገናኘም የተሰሙ ያሉ አዳዲስ ጉዳዮች ብዙዎችን በሰቀቀን ውስጥ እንዲቀመጡ እያደረገ ይገኛል። የቴዎድሮስ ካሳሁን ቴዲ አፍሮ የቅርብ ጓደኛው የሱፍ ያሲንና እንዲሁም ደግሞ የእርሱ ማናጀር ወይዘሮ ማሌት ሰለሞን በትላንትናው ዕለት በጸጥታ ኃይሎች መወሰዳቸውን ተከትሎ አዳዲስ ነገሮች የተሰሙ ይገኛሉ። ባለፈው ሳምንት 6ኛ የሙዚቃ አልበሙን ኢትዮሪካ በሚል ርዕስ በዩቲዩብና በሌሎች የበይነመረብ መድረኮች ለአድናቂዎቹ እንካቹ ያለው አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ የቅርብ ጓደኛውና የዘመናት የልቡ ሰው አቶ የሱፍ ያሲን ትናንት በጸጥታ ኃይሎች ተይዞ መወሰዱን ለጉዳዩ ቅርበት ያላቸው የቅርብ ምንጮች ለጀርመን ድምጽ ሬዲዮ አረጋግጠዋል። በተመሳሳይ በዚህ ሁለት ደግሞ የቴዎድሮስ ካሳሁን ቴዲ አፍሮ አዲስ የሙዚቃ ስራዎች በዩቲዩብ መድረክ ማስታወቂያ እንዲታጀብና አስፈላጊ ሂደቶችን ለማመቻቸት ጀምራ እንደነበር የተገለጸው ወይዘሮ ማሌት ሰለሞንም ለእረፍት አዲስ አበባ የተገኘችበት አጋጣሚ በፌዴራል ፖሊስ ቁጥጥር ስር መዋሏ ተገልጿል። ጀርመን ድምጽ ሬዲዮ አነጋግሬያቸዋለሁ ያላቸው የታዋቂው አርቲስት ቴዎድሮስ ካሳሁን የቅርብ ጓደኛና እንዲሁም የሥራ ግንኙነት ያላቸው ስማቸው እንዲጠቀስ ያልፈለጉ የመረጃ ምንጭ አክለው ሲገልጹ ሳምንት ባልሞላ ጊዜ ውስጥ በሚሊዮኖች የተደመጠው የሙዚቃ አልበም ከመውጣቱ አስቀድመው በአርቲስቱና በአካባቢው ወከባና ጫና የሚፈጥሩ እንቅስቃሴዎች ታይተዋል ብለዋል። ትናንት ሌሊትም ሌሎች የመድረክ ስራ ባልደረቦቹን ፍለጋ ነው በሚል ጸጥታ ኃይሎች እንደሆኑ የገለጹ አካላት ወደ አርቲስቱ መኖሪያ ቤት መሄዳቸውን ተናግረዋል። እንዲያም ሆኖ ግን እስካሁን ባለው ሁኔታ በማህበራዊ መገናኛ ዘዴዎች የሚነሱ ዝግቦችና በአርቲስቱ አካባቢ ወከባ ለመፍጠር ከሚደረጉ እርምጃዎች የዘለለ ነገር አለመኖሩን አመልክተዋል። ጉዳዩን ዓለም አቀፍ ተቋማት ጭምር በቅርበት የተከታተሉ ለመሆኑ መረጃው እንዳላቸው ገልጸዋል። ኢትዮሪካ የተሰኘው የክቡር ዶክተር አርቲስት ቴዎድሮስ ካሳሁን የሙዚቃ አልበም በተለያዩ ወገኖች ትርጉምና ትንታኔ የተሰጠበትና እያነጋገረ ይገኛል። ከሀገር ውስጥ አልፎ የቀድሞ በኢትዮጵያ አሜሪካ አምባሳደር ቲቦር ናሺ በበኩላቸው ከጋዜጠኞች በተሻለ ለባለስልጣናት እውነታ የገለጸ በማለት ሌሎችም ሙዚቃውን እንዲያዳምጡ የጋበዙበትን አስተያየት በትዊተር ገጻቸው ማጋራታቸው ይታወሳል። ኢትዮሪካ የሙዚቃ አልበም ከመውጣቱ አስቀድሞ ቴዲ አፍሮ ስለ አዲስ ስራው ጋዜጣዊ መግለጫ ለመስጠት አቅዶ መከልከሉ መገለጹን ተከትሎ ብዙዎች ሙዚቃውን ለማድመጥ የበለጠ ጉጉት እንዲያሳዩ አድርጓል ያሉ አስተያየት ሰጪዎችም 18 የሙዚቃ ስራዎችን ያካተተው የሙዚቃ አልበሙ በዩቲዩብ ብቻ በርካታ ሚሊዮን ተመልካቾችን ያገኘ ሲሆን በተለይም ዳስታል የተሰኘው ሙዚቃ ይህ ዜና እስከተጠናቀረበት ጊዜ ድረስ ከ14.2 ሚሊዮን በላይ እይታ አግኝቷል።
ለ6 ቀናት ውስጥ በማግኘትም ይህ ቁጥር በዩቲዩብ የሙዚቃ ሰንጠረዥ በላይ ሆኖ ከዓለማችን ሙዚቃዎች 3ኛ ደረጃ ላይ እንዲቀመጥ አድርጎታል። በዚህ ዳስታል በተሰኘው ዜማ ብቻ በዩቲዩብ ከ60 ሺህ በላይ የሚሆኑ ሙዚቃውን ያጣጣሙ ሰዎች አስተያየት የሰጡበት መሆኑ ደግሞ ይበልጥ የበርካቶች ትኩረት እንዲሳብ አድርጓል። ከዚህ ጋር በተገናኘ ከመንግስት አካላት በኩል እስካሁን በይፋ የተሰጠም መግለጫ ሆነ ምላሽና ማብራሪያ እንደሌለ ተመላክቷል። ያም ሆኖ ግን በትላንትናው ዕለት በቁጥጥር ስር እንደዋለች የተነገረችው የአርቲስቱ ማናጀር ማህሌት ሰለሞን መኖሪያ ቤትም ብርበራና ፍተሻ እንደተደረገበት የሚገልጹ መረጃዎችም በስፋት እየወጡና እየተሰራጩ ይገኛሉ። የቴዎድሮስ ካሳሁን ቴዲ አፍሮ ማናጀር የሆነችው ማህሌት ሰለሞን ባለትዳርና የ5 ልጆች እናት እንደሆነች ሲነገር ከዚህ በተጨማሪ በዜግነት ኦስትሪያዊ ስትሆን ይህኑ ስራ ለማጠናቀቅና አልበሙ በብዙ መልኩ ተደማጭ እንዲሁም ማድረግ ረገድ ትልቁን ሚና ከተጫወቱት የአርቲስቱ የሙያ አጋሮች መካከል በዋነኛነት እንደምትቀመጥ መረጃዎች አመላካች ሆነው አግኝተናል። እኛም መልካሙን ሁሉ እየተመኘን እዚህ ጋር እንቋጫለን። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉ በአክብሮት ስንጋብዝ፣ ቪዲዮን ከወደዳችሁት ላይክ እንዲሁም ሼር በማድረግ ሌሎችን እንድታካፍሉ እንድታጋሩ በአክብሮት እየጠየቅን የዛሬን በዚህ ቋጨን። ያላችሁበት ጥሩ መልካም ጊዜ ተመኘን።